ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። በኢሰፓ ምስረታ ዋዜማ የተከሰተ ድርቅ። በመጀመሪያው የፖሊት ቢሮ ስብሰባ ላይ የፓርቲው ተቀዳሚ ዋና ተግባር በድርቅ የተጎዳውን ሕዝብ መርዳትና መልሶ ማቋቋም እንዲሆን ተወሰነ። የመንግሥት አቅም ሁሉ ለዚህ ተግባር እንዲውልና የውጭ እርዳታም እንዲጠየቅ ውሳኔ ተላለፈ። እንዲሁም በፓርቲው ዋና ጸሐፊ የሚመራ ብሔራዊ ኮሚቴና በፖሊት ቢሮ አባላት የሚመሩ ንዑስ ኮሚቴዎች ለዚሁ ተግባር እንዲቋቋሙ ተወስኖ በይፋ ታወጀ። ይሄ እርምጃ ቀደም ብሎ ከበዓሉ በፊት ቢወሰድ ኖሮ ምንኛ በጠቀመና የፕሮፓጋንዳውን ዘመቻ ባከሸፈው ነበረ። አሁን ግን ጅብ ከሄደ ውሻ ጮኸ የሚባለው ሆነ። ምክንያቱም እስከዚህ ጊዜ ድረስ ብዙ ሰው አልቋል። የድርቁ መከሰት ለአብዮቱ ትልቅና አደገኛ በትር ነበረ። ቀደም ብሎ እንደተጠቀሰው አብዮቱ በምስራቅ የተነሳበትን ወራሪ ጠላት ደምስሶ በሰሜን የተነሳውን ተገንጣይ ጠላት አድቅቆ ሌሎችንም የውስጥ አድሃሪ ርዝራዦች ድራሻቸውን አጥፍቶ በልማት ላይ በማተኮር አስደሳች ውጤት እያስመዘገበ የሕዝቡን ችግር እያቃለለ ቀድሞ የተፈጠረውን ጥላቻ እያስወገደ እየተወደደና እየተደነቀ በመምጣት ላይ ነበረ። በዚህ ከቀጠለም ተገንጣዮችንና የወንበዴ ርዝራዦችን፣ የጠላት መሳሪያዎችን፣ የምዕራባውያን ሰላዮችንና ቀንቃኞችን ሁሉ ጨርሶ በማጥፋትና ተስፋ በማስቆረጥ አገሪቱን በሚገባ ያለማ ነበረ። ምዕራባውያንም ይሄን ሲመለከቱ የሚያስወግዱት ባለጋራ አለመሆኑን በማመን አብረው ለመኖር ይወስኑና አዲስ የግንኙነት ስልት ይቀይሱ ነበረ ብዬ አምናለሁ። ብዙዎች የውስጥም ሆነ የውጭ ተመልካቾች የሚደነቁት አብዮታዊ መንግሥት ያን ሁሉ ጦርነት እየተዋጋ ይሄን ሁሉ የልማት ሥራ ማከናወን በመቻሉ ነበረ። ሆኖም ግን ድርቅ ተከስቶ የፓርቲውም የመንግሥትም የሕዝቡም ትኩረት የግድ አደጋውን ወደ መቋቋሙ ሲዞር ልማቱ ይገታል፣ ወንበዴዎች ለማንሰራራት ዕድል ያገኛሉ። ስለዚህ ነው ድርቁ በአብዮቱ ላይ የተቃጣ አደጋ ሆኖ የታየው። የድርቁን ሁኔታ ለመከታተልና ሕዝቡን ለመርዳት በብሔራዊ ኮሚቴ ስር የተቋቋሙት ንዑስ ኮሚቴዎች በርካታ ነበሩ። ሊሰራ የታሰበው ተግባርም በጣም ሰፊ ነበረ። በመጀመሪያ ደረጃ ሕዝቡን ባለበት ቦታ እህል፣ ውሃ፣ መድኃኒት በማቅረብ መጠለያ በማዘጋጀት መርዳት ያስፈልጋል። በዚህ ጊዜ በብዙ መቶ ሺህ የሚቆጠሩ ሰዎች መንደራቸውን እየለቀቁ በየከተሞች ተከማችተዋል። አክሱም፣ አድዋ፣ መቀሌ፣ እንደ ሥላሴ፣ ኮረም፣ ባቲና በሌሎችም ከተሞች ተሰብስበው የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በተቻለው መጠን ለመርዳት እየተሯሯጠ ነበረ። የመጀመሪያው ተግባር እህል፣ ውሃ፣ መድኃኒት፣ አልባሳት፣ ቁሳቁስ ወዘተ ወደ እነዚህ ስፍራዎች እያጓጓዙ ሕይወትን ማዳን ነው። በሌላ በኩል በሀገሪቱ ምዕራብና ደቡብ ያሉ ክፍለ ሀገሮች በአብዛኛው ጥቅም ላይ ያልዋሉና ያልተበሉ ከመሆናቸውም ሌላ የሕዝቡም ብዛት ከመሬቱ ስፋት ጋር ሲነጻጸር አነስተኛ ነበረ። ጫካውና ያለማው መሬት ብዙ ነው። በዚህ ላይ በደቡብ ምዕራብና በሰሜን ምዕራብ ያለው መሬት በጣም ለም ነው። ዝናብም ከዓመት ዓመት ያገኛል። ስለዚህ ለድርቁ ችግር መፍትሄ ይሆናል ተብሎ የታሰበው ዋና ስትራቴጂ
መሬት የተራበውንና የተጠማውን ትጉህ ሠራተኛ የሰሜን ሕዝብ ከዚህ ባዶ ለም መሬት ጋር ማገናኘት ነው ሰፈራ። በከፋ፣ በጋምቤላ፣ በአሶሳ፣ በመተከል፣ በመተማ ብዙ ሕዝብ ለማስፈር የሚችል መሬት እንዳለ ታውቋል። ሰፈራው ሁለት አይነት ሆኖ አንዱ በከፋ በኢሊባቡርና በወለጋ በስግሰጋ ማለትም ሕዝብ ባለበት አካባቢ ባዶ ቦታ እየተፈለገ ከሕዝቡ ጋር ተቀላቅለው የሚሰፍሩበት፣ ሁለተኛውና ዋናው በጋምቤላ፣ በአሶሳ፣ በመተከልና በመተማ ሕዝብ በሌለበት ስፍራ በብዙ መቶ ሺህ የሚቆጠር ሕዝብ ማስፈር። በመጀመሪያው ዙር 1 ሚሊዮን ተኩል ሕዝብ በሁለቱም ዘዴዎች ማስፈር። ለዚህም መሬት መምረጥ፣ አፈሩን መመርመር፣ ለእርሻ፣ ለመኖሪያ፣ ለደን የሚሆነውን ለይቶ መቀየስ ያስፈልጋል። ለመጠጥ የሚሆን ንጹሕ ውሃ መኖሩ፣ አካባቢው ከተለያዩ በሽታዎች ነፃ መሆኑ መረጋገጥ ወይም በሽታውን የሚያጠፋ እርምጃ መወሰድ አለበት። ጊዜያዊ መጠለያ ማዘጋጀትም ያስፈልጋል። ይሄም ማለት ምንጣሮ ማካሄድና ጎጆዎች መስራት ሲሆን በኋላ ሰፋሪው የየግሉን ቤት ይሰራል። ይሄ ስትራቴጂ በእርግጥም ለጊዜው የተራበውን ሕዝብ ለመታደግ ብቻ ሳይሆን በሰሜን ያለውን የመሬት ችግር የሚፈታ፣ የሰሜኑ መሬት ትርፍ የሆነው ሕዝብ ተነስቶለት ከእርሻ ነፃ የሆነ ብዙ ትርፍ መሬት ተገኝቶ ደኑ እንደገና እንዲያቆጠቁጥ አፈሩ እያረፈ የቀድሞ ለምነቱን ለመመለስ የሚረዳ፣ በደቡብና በምዕራብ ያለ ጥቅም የተቀመጠው ሰፊ መሬት የሚያለማው አግኝቶ እንዲለማና በአጠቃላይም የሀገሪቱ ኢኮኖሚ እንዲያድግ የሚያደርግ እንደሆነ በማመን ወድጀዋለሁ። የግብርና ልማቱን ኮሚቴ ሊቀመንበር መንግሥቱ ራሱ ደርቦ ያዘው። በዚህ መስክ የሚሠራው ሥራ በጣም ግዙፍ እንደሆነ በመገመት ነው ይሄን ያደረገው። በአንድ በኩል መደበኛው የግልና የማኅበሮች የገበሬ እርሻ በተሻለና በዘመናዊ ዘዴ የሚለማበት፣ በሌላ በኩል ለሰፋሪው ሕዝብ ሰፋፊ ኩታ ገጠም መሬት እየተመነጠረና እየታረሰ የሰፋሪውን ሕይወት ከማዳንና ራሱን ከማስቻል ባለፈ የሰፈራው አካባቢ ከፍተኛ ምርት ለሀገር ውስጥም ለውጭም ገበያና ለኢንዱስትሪ ጥሬ ዕቃ እንደ ጥጥና የቅባት እህል የመሳሰሉትን በሰፊው የሚያመርቱበት የልማት አካባቢ እንዲሆን ታስቧል። በዚህም ችግርን ወደ ጥቅም፣ የድርቁን አደጋ ወደ ልማት መረማመጃ ለማድረግ ታልሟል። ይህ ሕልም፣ ይሄ ቀና ዓላማ በሀገር ውስጥ በሕዝቡ ዘንድ በውጭው በምስራቃውያንም በምዕራባውያኑም ዘንድ ተቀባይነት ካገኘ ምስራቃውያን በሰፊው በምክርም በባለሙያም በመሳሪያም በመደገፍ ምዕራባውያንም በተጨባጭ ባይደግፉ እንኳን ከተንኮልና ከአፍራሽ ፕሮፓጋንዳቸው ተቆጥበው ቢቻልም ብድር ቢሰጡ ሕልም ብቻ ሆኖ እንደማይቀርና እውን እንደሚሆን በጽኑ አምኜ የወደፊቱን ሁኔታ በብሩህ ተስፋ ማየት ጀምሬ ነበረ። የመንግሥት እርሻ ሚኒስቴርና የኮንስትራክሽን ሚኒስቴር እንዲሁም የግብርና ሚኒስቴር በዚህ በግብርናው ፕሮግራም ቁልፍ ሚና ይጫወታሉ። ዋናው ኮሚቴ የተፈጥሮ ችግር መቋቋሚያ ብሔራዊ ኮሚቴ ተብሎ በስሩ የሚከተሉት 10 ንዑስ ኮሚቴዎች ነበሩ። እኔ የእርዳታ አስተባባሪ ኮሚቴ ሰብሳቢ ነበርኩኝ። ሰፈራ እንደ እርዳታ አስተባባሪ ሊቀመንበርነቴ አንዱ የኔ ተግባር የሚገኘው እርዳታ በአይነትና በመጠን እየተሰራ በየዕለቱ ለፖሊት ቢሮ ማለትም ለማዕከላዊ ኮሚቴ ጽሕፈት ቤት እንዲላክ ማድረግ ነው። የእርዳታው አይነትና ብዛት በጣም ብዙ ስለነበረ ይህንን በየዕለቱ ማቀነባበሩ ለእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ለእማማኮ ቀላል አልነበረም። ሆኖም በአጭር ጊዜ ውስጥ መልክ ያዘ። የእርዳታ ማስተባበሪያው ዘርፍ ኃላፊ ወይም በሥራው ላይ ከተሰማሩት አንዱ ጠዋት ሪፖርቱን የሚያስፈልገውን ያክል ኮፒ ይዞ ወደ ቢሮዬ በመምጣት ያስረዳል። እንደ አስፈላጊነቱ እርምት ተደርጎ ከተስተካከለ በኋላ ሊደርሳቸው ለሚገባቸው ኮሚቴዎች ሁሉ ይላካል።
ኮሚቴዎቹም እንደየፍላጎታቸው ይጠቀሙበታል። የዕለት እርዳታና ስርጭት ኮሚቴ ምን አይነትና መጠን እህል፣ ዘይት፣ ቁሳቁስ ወዘተ እንዳለ ስለሚያውቅ ስርጭቱንና ክፍፍሉንም በዚያው መረጃ ተመርኩዞ ይወስናል። የጤና ኮሚቴውም እንዲሁ ስለ መድኃኒት ብዛትና አይነት መረጃ ስለሚያገኝ ይጠቀምበታል። የትራንስፖርት ኮሚቴም ስንት መኪናና አውሮፕላን እንደተገኘ በማወቅ እቅዱን ያስተካክላል። ሰፈራው ወዲያው መጀመር ነበረበት። ምክንያቱም በየመጠለያው ጣቢያ በየቀኑ ብዙ ሰው ይሞታል። ዋና ምግብ ለማዳረስ ቀናት ይፈጃል። ስለዚህ በተቻለ መጠን ቢያንስ ሰዎቹ ውሃ ወዳለበት ቦታ ከደረሱ ለውሃ ተራ ሳይጠብቁ ያለ ችግር ያገኛሉ። በመጠለያ የሚሰጣቸው ምግብ በሰፈራ ቦታ ከተሰጣቸው ቶሎ አገግመውና ተጠናክረው እየቆፈሩም ሆነ እያረሱ መልሰው ይቋቋማሉ። እዚያው በመጠለያው ቦታ ቢቆዩ ግን ብዙ ጠብቀው የሚሰጣቸውን የምግብ ዱቄት ቂጣ እየጋገሩ እየበሉ ከመቀመጥ በስተቀር መልሰው ለመቋቋም ዕድል አልነበራቸውም። ሰፈራው መጀመሪያ የተሞከረው በስግሰጋ ነበረ። እቅዱ ሰፋሪዎች ከመጠለያ ጣቢያዎች በአውቶቡስ እየተጓጓዙ ከፋና ወለጋ ክፍለ ሀገራት በገበሬው መሃል እንዲሰፍሩ ነው። ለዚህም በመንግስትም በፓርቲውም በኩል ቅስቀሳ እየተደረገ እየተሰበከ የወለጋና የከፋ ገበሬ ማህበራት ሰፋሪውን የሚቀበሉት በከፍተኛ ዝግጅት በዘፈንና በሆታ ነበር። አስቀድመውም መጠለያ በማዘጋጀት ምግብ በማዋጣት ድግስ ያዘጋጃሉ። ሰፋሪዎች በሚደርሱበት ዕለት አበባና ለምለም ቅጠል በመያዝ የመንገዱን ግራና ቀኝም በለምለም ነገር በማስዋብ በደስታ እየዘፈኑና ሆይ ያሉ ሲቀበሏቸው፣ ሲጋብዟቸውና ሲንከባከቧቸው በቴሌቪዥን ጭምር ሲታይ ልብ የሚነካና የሚያስደስት ነበረ። ከተመልካቹም የበለጠ ሰፋሪውን ራሱ ከዚያ መዓት ከዚያ እልቂት ወጥቶ እንዲህ በደስታ የሚቀበልና የሚንከባከብ ወገን መሃል ውሃ እንደ ልብ በሚፈስበት በደን የተሸፈነ ለምለም ስፍራ ሲደረስ ከማንም የበለጠ ደስታ እንደሚሰማው አይጠረጠርም። በእርግጥም ደስታውን የሚበርዝበት ብዙ ነገር ይኖራል። አንደኛ ተወልዶ ያደገበትን ተድሮ ተኩሎ ወልዶ ከብዶ የኖረበትን ቀየውን ለቆ ሲሄድ ሐዘን ይሰማዋል። ድርቅ መጥቶት የሚላስ የሚቀመስ የሚበላ የሚጠጣ አጥቶ ነጥቶ ከብቶቹ አልቀውበት በዚህ ላይ አብዛኛው ልጆቹ፣ ሚስቱ ወይም ባሏ፣ ዘመዶቹ ሁሉ በረሃብ አልቀውበት መጽዋች የነበረው ተመጽዋች ሆኖ የሰው እጅ አይቶ አቅሙ ደክሞ ጉልበቱ ደቆ ከስቶ ጠቁሮ መንምኖ ቤቱ ፈርሶ በአጠቃላይ የተደራረበ መከራና ፍዳ ደርሶበት ነው ቀየውን ለቆ ለመሄድ የተገደደው። በሌላ በኩል ደግሞ አገሩንም ሕዝቡንም በማያውቀው ምናልባትም አብዛኛው የአካባቢውን ቋንቋ የማያውቅ ነው ባይተዋር ነው ከቤተሰቦቻቸው ከልጆቻቸው ተለይተው ብቻቸውን የመጡም ነበሩ። ምንም እንኳን ቤተሰብ እንዳይነጣጠል ጥንቃቄ ለማድረግ ቢሞከርም ከሕዝቡ ብዛትና ከሰው ፍላጎት መለያየት የተነሳ መነጣጠሉ አልቀረም። ይሄውም ግማሹ ወደ ለምለም ስፍራ ሄዶ ከችግሩ ለመላቀቅ ሲፈልግ፣ ሌላው አካባቢውን ለቆ መሄዱ ይከብደዋል። በመሆኑም ከአንድ ቤተሰብ ከሞት የተረፉ አባላት እንኳን በመሄድና በመቅረት ሐሳብ ባለመስማማት ባልና ሚስት፣ ወላጆችና ልጆች ተለያይተዋል። ስለዚህም ሁሉም በመረጠው እንደ ፍላጎቱ ይሄዳል ወይም ይቀራል። ይሄም ብቻ አይደለም፣ አብረው ለመሄድ የተስማሙትም በመኪና ሲሳፈሩ በግርግር እየተጠፋፉና እየተለያዩ በተለያዩ መኪናዎች ላይ እየተሳፈሩ ወደ ተለያዩ ስፍራዎች በመሄድ ተነጣጥለዋል። መኪና እየሞላ የሚነጣጠሉም ነበሩ። እንግዲህ ይሄ ሁሉ ነው የሰፋሪውን ደስታ ጎዶሎ የሚያደርግበት። ሌላው ሰፋሪውን የሚያሳዝነው ጉዳይ በመንገድ የሚደርሰው አደጋ ነበረ። ሰፋሪው በረሃብም በበሽታም የተዳከመ እንደመሆኑ መጠን በዚህ ላይ በመኪና ውስጥ በብዛት ተፋፍጎ ስለሚጓዝ የሚሞቱ ነበሩ።
ምግብ ይሰጣቸዋል። በሚያድሩበት ከተማም ሕዝቡ እየደገሰ ይቀበላቸው ነበረ። ሰፈራው ሳይውል ሳያድር የምዕራባውያን የፕሮፓጋንዳ ኢላማ ሆነ። ቤተሰብ ተነጣጠለ፣ ሰፈራው በማስገደድ ነው የሚካሄደው ወዘተ በማለት ፕሮግራሙን አወገዙት። የትግራይ ወንበዴዎች ደግሞ ሰፈራው የፖለቲካ ዓላማ አለው፣ የትግራይን ሕዝብ ከነፃ አውጪው ድርጅት ለመነጠል ነፃ አውጪውን ድርጅት ብቻውን ለማስቀረት ነው እያሉ ያወሩ ጀመረ። በመሆኑም ከውጭ ልዑካን ጋር ስገናኝ ይህንንም እያነሱብኝ ትክክለኛውን ሁኔታ እንደሚከተለው ለማስረዳት ጥረት አደርግ ነበረ። የቤተሰብ መለያየት ሊኖር ይችላል፣ ግን አውቆ የተደረገ አይደለም። ከችግሩ ስፋትና ከሕዝቡ ብዛት የተነሳ በግርግር ይለያያሉ። በፍላጎትም አንዱ ወደ ሰፈራ ለመሄድ ሲፈልግ ሌላው ባለመፈለጉ ይለያያሉ ወዘተ እያልኩኝ ለማሳመን እጥራለሁ። ተገደው ነው የሚሰፍሩት ስለሚባለውም በመንግሥት የተሰጠው መመሪያ በግድ አስፍሩ የሚል አይደለም። ምናልባት በቦታው የሚገኙ አንዳንድ ሰዎች እዚያው በችጋር ከሚሞቱ ሄደው ቢተርፉ ይሻላል በማለት ያስገደዱበት ሁኔታ ሊኖር ይችላል። ግን ይሄም ቢሆን አልፎ አልፎ በአንዳንድ ስፍራ ደርሶ ይሆናል እንጂ በብዛት የሚፈጸም ሊሆን አይችልም። ስለ ሕዝቡ ፈቃደኝነት ግን እኔ ራሴ በየቦታው እየሄድኩ አረጋግጫለሁ በማለት አክሱም የገጠመኝን እነግራቸዋለሁ። እንዲሁም ሰሜን ሸዋ መሃል ሜዳና አንጾኪያ በሚባሉ ስፍራዎች በድርቁ ምክንያት የተሰባሰቡ ሰዎች አግኝተን ስናነጋግራቸው አንዲት ወጣት እኛ ሳንጠይቃት ራሷ ለምለም ታለበት ውሰዱን ብላ ተማጽና ስለነበረ ይሄንንም በመጥቀስ አስረዳ ነበር። ሌላው የሚነሳው ተቃውሞ በቂ ጥናትና ዝግጅት አልተደረገም የሚል ሲሆን እኔ የምሰጠው መልስ ባለው አጣዳፊ ሁኔታ የሚቻለውን ያክል ጥናትና ዝግጅት ተደርጓል፣ ይደረጋልም። የታቀደው በመጀመሪያው ዓመት 1 ሚሊዮን ሕዝብ ለማስፈር ነበረ። ይሄን ያክል ሕዝብ ብቻ ሳይሆን ከዚያም በላይ ብዙ ሕዝብ ለማስፈር የሚያስችል ባዶ መሬት በምዕራብ በደቡብና በሰሜን ምዕራብ አለ። እንዲያውም የሰፈራው ፕሮግራም ለአሁኑ ችግር ብቻ ሳይሆን ለዘመናት ለተበላውና ለተራቆተው ለም አፈሩ ታጥቦ ላለቀው በሕዝብ ብዛት ለተጨናነቀው የሀገሪቱ የሰሜኑ ክፍል በድርቁ በከፍተኛ ደረጃ የተጠቃውና መሬቱም የተጎዳበት ሕዝብ ከተቀነሰለት ብዙ መሬት ስለማይታረስና ከብትም ስለማይግጠው መሬቱ ያርፋል። በጥቂት ዓመታት የቀድሞ ልምላሜውን መልሶ ሊያገኝ ይችላል። ስለ ሰፈራውም ቢሆን የተመረጡትን ቦታዎች የግብርና ባለሙያዎች እንዲሁም ቀያሾችና ሌሎችም የአፈር ምርመራ ወዘተ ባለሙያዎች ሄደው ምርመራ አድርገዋል። የዩኒቨርሲቲና የኮሌጅ ተማሪዎች ወደ ተመረጡት ቦታዎች በዘመቻ መልክ ሄደው ቤቶች እየሰሩ ናቸው። በእርግጥ የተደረገው ጥናትና ምርምር በቂ ሊሆን አይችልም። በአንድ ቤት ላይ የእሳት ቃጠሎ አደጋ ሲደርስ ቅድሚያ የሚሰጠው ተግባር በቤት ውስጥ ያሉትን ሰዎች ማዳን ነው እንጂ አስቀድሞ ስለሚገቡበት ቤት ወዘተ አይጠናም። የድርቁም ሁኔታ እንደዚሁ ነው። በየመጠለያው በመቶ ሺዎች የሚቆጠሩ ሰዎች ተሰባስበው የቀን ሐሩር የሌሊት ቁር እየተፈራረቀባቸው ምግብና ውሃ ለማግኘት ለብዙ ቀናት ተራ ይጠብቃሉ። ውሃ እስከ 50 ኪሎ ሜትር ከሚርቅ ስፍራ በቦቴ እየተመላለሰ ነው የሚታደለው። ስለሆነም ለዚህ ሁሉ ሰው በቂ ውሃ ለማዳረስ ቀርቶ ትንሽ ትንሽም ለመስጠት ስለማይቻል በየዕለቱ በረሃብና በውሃ ጥም ብዙ ሰው ይረግፋል። ስለዚህ የኛ ዓላማ ይሄን ሕዝብ በተቻለ መጠንና ፍጥነት ውሃ ወደሚገኝበት ቦታ በመውሰድ ከሞት ማዳን ነው። ውሃ ካለበት ስፍራ ከደረሱ በአጭር ጊዜ ውስጥ አትክልት በማብቀል እንኳን ሊመገቡ ይችላሉ። ሌላው ቀርቶ የሚሰፍሩበት አካባቢ ደን ያለበት ስለሆነ ከደን ውስጥ እንኳን የሚበላ ነገር ሊያገኙ ይችላሉ። አሳ አጥምደው የዱር እንስሳ አድነው ሊበሉ ይችላሉ። ስለዚህ የድርቁ አደጋ እንደ እሳት አደጋ መታየት አለበት።
ወንበዴዎች ሰፈራው የፖለቲካ ዓላማ አለው እያሉ መለፍለፍ ይዘዋል። ይሄ ግን ፍጹም ሐሰት ነው። እንዲያውም በዚህ ረገድ ሰፈራው ጎጂ ሊሆን ይችላል። በአንዳንድ አካባቢ ያለውን ውንብድና ወደ ሌላው ማዛመት ሊሆን ይችላል። ምክንያቱም ወንበዴዎቹ ከሕዝቡ ተቀላቅለው ከሰፋሪው ጋር ሰፍረው በዚያ ውንብድናቸውን ሊቀጥሉ ይችላሉ። ስለዚህም ለመንግሥት የሚመቸው እነርሱን ባሉበት መከላከል ነው። ባይደንቃችሁ ከየመጠለያው ጣቢያ ወንበዴዎችን ከሕዝቡ መለየት ስለማይቻል ተቀላቅለው የእርዳታ እህል ይወስዳሉ። ምን እናድርግ የሚል ጥያቄ እየቀረበ እነርሱም ኢትዮጵያውያን ስለሆኑ በረሃብ እንዲያልቁ አይፈለግም፣ ከመጡ እንደ ማንኛውም ሰው ይረዱ የሚል መመሪያ ነበር በሊቀመንበር መንግሥቱ የተሰጠው እላቸው ነበረ። ደግሞም እውነቱን የሆነውን ነው የነገርኳቸው። እርዳታ የሚሰበሰበው ከሀገር ውስጥም ጭምር ነበረ። ቅስቀሳ እየተደረገ ሕዝቡ ገንዘብም ቁሳቁስም ማለትም ማብሰያና መመገቢያ፣ ኩባያ፣ ብረት ድስት፣ ማንቆርቆሪያ፣ አልጋ ልብስ፣ ብርድ ልብስ ወዘተ ይሰጣል። ዕቃው በየቀበሌውና በየከፍተኛው ይሰባሰባል። እኔ 2-3 ጊዜ ወደ ቀበሌዎች በመሄድ የተሰበሰበውን እርዳታ ተመልክቻለሁ። ዕቃው ለሰፋሪውም በመጠለያ ላለውም ተረጂ ይላካል። የገንዘብ ማሰባሰቢያ ፕሮግራም እንደ ባዛር፣ የሙዚቃና የቲያትር ምሽቶች እየተዘጋጁ ገቢው ለእርዳታ ይሆናል። ይሄም ሁሉ ሆኖ በአንድ በኩል ከውስጥም ከውጭም የሚሰበሰበው እርዳታ ተረጂውንም ሰፋሪውንም በሚገባ ለመርዳትና ለማቋቋም አልበቃም። በሌላ በኩል የውጭ እርዳታ ሰጪዎች መንግሥት ራሱ ተጎጂውን ለመርዳት በቂ እንቅስቃሴ አላደረገም፣ ሕዝቡን አልረዳም እያሉ ይወቅሱ ስለነበረ ሕዝቡ የገንዘብ መዋጮ የሚያደርግበትን ስልት መቀየስ አስፈላጊ ሆነ። በመሆኑም ፖሊት ቢሮ በጉዳዩ ላይ ብዙ ክርክር አደረገ። ምክንያቱም ምንም እንኳ ድርቁ አገሪቱን በሙሉ ባይመታም ትርፍ አምራች የነበሩ አካባቢዎች ሁሉ ተጎድተዋል። ሙሉ በሙሉ ባይሆንም ጎንደርና ጎጃም ውስጥ ሳይቀር በድርቅ የተመቱ አውራጃዎች አሉ። ከጎንደር የደብረ ታቦር አውራጃና ሌሎችም፣ ከጎጃም የሞጣና የቢቸና አውራጃዎች ተመተዋል። እነዚህ አካባቢዎች ቀድሞ ከራሳቸው ተርፈው እህል ወደ ሌላው አካባቢ፣ አንዳንዶቹም ጤፍ ወደ አዲስ አበባ የሚልኩ ነበሩ። አሁን ከነዚህ አካባቢዎች እህል አይመጣም። የመንግሥት ትኩረት በአጠቃላይ ወደ ድርቁና ወደ ሰፈራው በመሆኑ የመንግሥትም የግልም ትራንስፖርት ሁሉ ወደዚያው ዞሯል። በመሆኑም እህልና ሸቀጥ በሀገሪቱ ውስጥ እንደ ልብ አይንቀሳቀስም። ይሄ ደግሞ የሸቀጥ እጥረትና የዋጋ ንረት ፈጥሯል። ስለዚህ የድርቁ ችግር በቀጥታ በድርቅ የተጎዳውን ሕዝብ ብቻ ሳይሆን የጠቅላላውን ሕዝብ ኑሮ አቃውሶታል። ሕዝቡ ኑሮውን መቋቋም ተስኖታል። በዚህ ላይ መዋጮ ክፈል ቢባል አይችለውም። በፈቃደኝነት የሚሰጠውን ብቻ መቀበል ይበቃል የሚለው አንዱ ክርክር ነበረ። ሌላው ደግሞ ጠቅላላው ሕዝቡ ቢቸገርም በቀጥታ በድርቅ እንደተጎዳው ሕዝብ ለሞት የሚያደርስ ችግር አልደረሰበትም። የመጨረሻው ድሃ የተባለው እንኳን በመጠለያ ጣቢያ ካሉት ጉዳተኞች የተሻለ ነው። በዚህ ላይ ሕዝቡ መዋጮ እንዲያደርግ በአዋጅ ተደንግጎ ገንዘቡ ካልተሰበሰበ የሰፈራውን ፕሮግራም ተግባራዊ ማድረግ አይቻልም። ስለዚህ መዋጮ ሁሉንም የህብረተሰብ ክፍል የሚመለከት ሆኖ በአዋጅ መደንገግ አለበት የሚል ክርክር ነበረ። በመጨረሻም የልዩ መዋጮ አዋጅ እንዲታወጅ ተወሰነ። ጉዳዩ አዲስ አልነበረም። በሶማሌ ጦርነት ጊዜ የእናት ሀገር ጥሪ መዋጮ አዋጅ ታውጆ የመንግሥት ሠራተኛ ሁሉ የወር ደመወዙን በዓመት እንዲከፍል ተደርጎ ነበረ። የአሁኑ አዋጅ ግን በዚያን ጊዜ ከተሸፈነው የህብረተሰብ ክፍል የበለጠ ሸፍኗል። ጡረተኞች፣ የግል ባለሀብቶችና ነጋዴዎች ሁሉ ተጨምረዋል። የመንግሥት ሠራተኞችና ጡረተኞች የወር ገቢያቸውን በዓመት እንዲከፍሉ ተወሰነ። አሰባሰቡም ችግር የለበትም። በየመስሪያ ቤቱና በጡረታ ኮሚሽን አስቀድሞ እየተቆረጠ ለገንዘብ ሚኒስቴር ገቢ ይሆናል። ወይም ገንዘብ ሚኒስቴር በየወሩ ሂሳቡን እየቀነሰ ያስቀርና
በልዩ መዋጮ ሂሳብ ውስጥ ያስገባዋል። ሂሳቡ የሚንቀሳቀሰው በመንግስቱ ትዕዛዝ ይሆናል። ብዙ ያከራከረው የጡረተኞች ጉዳይ ነበረ። ዝቅተኛው የጡረታ ክፍያ በወር 50 ብር ነው። በመሆኑም ከዚህች ላይ መዋጮ ይክፈሉ ማለቱ ይከብዳል። ግን የወዛደሩም ዝቅተኛ ክፍያ 50 ብር ሆኖ ይከፍላል። ስለዚህ ሁለቱም በረሃብ ከሚሞተው በጣም የተሻሉ ስለሆኑ እንዲከፍሉ ተወሰነ። ቁጠባን መሰረት ያደረጉ መንግስታዊ ውሳኔዎች። በአንድ ስብሰባ ላይ አሁን የቁጠባ እርምጃ መውሰድ አለብን፣ በአለባበስ፣ በነዳጅ አጠቃቀም፣ በአኗኗራችን ወዘተ አለ ሊቀመንበር መንግስቱ። ቀጠልናም በአጠቃላይ ከተስማማን ዝርዝሩ በባለሙያዎች ተጠንቶ ቀርቦልን እንወስናለን አለ። ስለ አለባበስ የተነሳው ነገር እንግዳ አልሆነብኝም። ምክንያቱም ትንሽ ቀደም ብሎ ከሳምንት በፊት ቢሮ አስጠርቶኝ ለብቻ ያነጋግሮኝ ነበረ። አንድ ነገር ላነጋግርህ ነው የጠራሁ። አሁን ባለው ሁኔታ ህዝባችን በድርቅ ተመትቶ እየረገፈ ስለሆነ የአለባበስ ለውጥ ለማድረግ ጊዜው አመቺ፣ ነገሩም አስፈላጊ ይመስለኛል። ከኛ ጀምሮ ሁሉም ሱፍ ልብሱን ትቶ ካኪ እንዲለብስ ለማድረግ ነው የማስበው። ምን ታስባለህ አንተ ብሎ ጠየቀኝ። ምንም አላመነታሁም። በጣም ጥሩ ነው። ይሄ እኮ በአብዮቱ መጀመሪያ ላይም ታስቦ እንዲያውም ሞዴል ሁሉ ተሰፍቶ መጀመሪያ እኛ የደርግ አባሎች ለብሰን እንድንታይና ከዚያ በኋላ ህዝቡ ምሳሌያችንን እንዲከተል ተብሎ ነበረ። ኋላ ነው የቀረው። አሁንም እኛ ከለበስን ህዝቡ ይከተላል ብዬው ነበረ። ታዲያ አሁን ጉዳዩ ሲነሳ በዚሁ አይነት በፈቃደኝነት የሚፈጸም መስሎኝ ነበረ። ግን ጉድና ጅራት ወደ ኋላ ነው እንደሚባለው ወደ ኋላ የተጠቀሰው ጥናት ሲቀርብ ፍጹም ያልጠበቅኩት ነገር ሆነ። መንግስቱ የጥናቱን ይዘት ሲዘረዝር ምናልባት ከእርሱና ከጥቂት ውስጥ አዋቂዎች በስተቀር ያልደነገጠ አልነበረም። ኮሪያ ደርሶ ከተመለሰ በኋላ የሚለብሰውን አይነት ደማቅ ሰማያዊ ካኪ ኮትና ሱሪ፣ ሸራ ጫማዎች ወዘተ ሊታዩ ቀርበዋል። ሰማያዊው ኮት እስከ ላይ ድረስ የሚቆለፍ ኮሌታ የሌለው ክሳዱ የእጅ ጥባብ ክሳድ የሚመስል ነው። በቻይናና በኮሪያ የሚለበሰው አይነት ማለት ነው። የቀረቡት የቁጠባ ሐሳቦች አንደኛ፣ በውጭ ምንዛሪ እየተገዙ የሚገቡ የቅንጦት ዕቃዎች ወደ ሀገር ውስጥ እንዳይገቡ፣ ሁለተኛ፣ የቤት አውቶሞቢል እንዳይገባ፣ ሶስተኛ፣ በሀገር ውስጥ ላሉ የቤት አውቶሞቢሎች ነዳጅ በሳምንት 18 ሊትር ብቻ እንዲሰጥ፣ አራተኛ፣ የግል ተሽከርካሪዎች እሁድ እሁድ እንዳይንቀሳቀሱ፣ አምስተኛ፣ የመንግስት ተሽከርካሪዎች በሾፌር ብቻ እንዲንቀሳቀሱ፣ መኪናው ከተመደበለት ሰው በስተቀር ሌላ ቤተሰብ ወዘተ እንዳይጭኑ፣ ስድስተኛ፣ ሰማያዊ ካኪ ከ500 ብር በላይ ደሞዝ የሚያገኙ የመንግስት ሰራተኞችና የፓርቲ አባላት በሙሉ እንዲያሰፉና እንዲለብሱ፣ ሱፍ ጨርቅ መልበስ እንዲቀር፣ ሰማያዊው ልብስ የሥራም የበዓልም ልብስ እንዲሆን የሚሉ ነበሩ። በዚህ ላይ ሸራ ጫማ ብቻ እንዲደረግ ተብሏል። የኢንዱስትሪ ሚኒስትሩ ጓድ ኃይሉ ይመኑ ለሞዴል የተሰፋውን ልብስና ጫማውን አሳየ። ትዕዛዝም ለመፈጸም እንጂ በነገሩ እንዳላመነበት ሁኔታው ያስታውቃል። በእረፍት ጊዜም ከሚያምናቸው ጓዶች ጋር ሲጨዋወት ይሄንኑ ገልጾላቸዋል። ከዚሁ ከቁጠባ ኢኮኖሚ ጋር በተያያዘ ለመኖሪያ ቤት ይሰጥ የነበረው ቦታ መጠንም እንዲቀነስ ሐሳብ ቀረበ። የከተማ ልማትና ቤት ሚኒስትሩ ጓድ ካሳ ገብሬ ጉዳዩን ሲያስረዳ በሶሻሊስት ሀገሮች እያንዳንዱ ቤተሰብ ወይም ግለሰብ ወለሉ በካሬ ሜትር እየተለካ እንደሚሰጥ አስረድቶ ለአንድ ቤተሰብ 108 ካሬ ሜትር መሬትና የወለሉ ስፋት 70 ካሬ ሜትር የሆነ ቤት ከበቂ በላይ መሆኑን ገለጸ። እኔ ግን ከተማውም የረባ ቤት የሌለው ጎጆ ብቻ ሲሆን ታየኝ። እንደተለመደው ለማሳወቅ ያክል የቀረበ ስለሆነ አብዛኛው የፖሊት ቢሮ አባል ባያምንበትም ጥቂት ሰዎች ከተናገሩ በኋላ
ለአንድ ሰው ይሰጥ የነበረው ከፍተኛው 500 ካሬ ሜትር ወደ 250 ካሬ ሜትር ዝቅ እንዲል ተደርጎ ዝቅተኛው 108 ካሬ ሜትር የቤቱ ወለል ስፋት 70 ካሬ ሜትር እንዲሆን ድምፅ እንዲሰጥ ሳይጠየቅ በመንግስቱ ጸደቀ። አብዛኛው ሐሳብ ተቀባይነት ቢያገኝም ወይም ለመቃወም አስቸጋሪ ቢሆንም የልብስና የቤንዚኑ ጉዳይ ብዙ አነጋገረ። መንግስቱ ስለ ልብሱ በሰፊው በመዘርዘር ለማሳመን ከሞከረ በኋላ የኢንዱስትሪ ሚኒስትሩ ጓድ ኃይሉ ይመኑ ዝርዝሩን እንዲያስረዳ ጋበዘው። የማያምንበትን ነገር እንደሚያምንበት ሆኖ በስሜት ለመናገርና ለማሳመን ሲሞክር በጣም ያሳዝን ነበረ። ከመንግስቱ ጋር ቀደም ብሎ አጥብቆ እንደተከራከረ ይታወቃል። አሁን ግን መንግስቱ የመጨረሻ ውሳኔ ሰጥቶ የሁላችንም ውሳኔ ነው፣ ተረባርበን ፖሊት ቢሮ ማሳመን አለብን ብሎ ሳያዘው አልቀረም። ስለዚህ ነው የሌለውን ስሜት ያለው በማስመሰል ከሞላ ጎደል እንደሚከተለው መናገር የጀመረው። ውድ የኢትዮ ሜዳ ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።